እግዚአብሔር የተባረከ ይሁን። ትንቢተ ኤርምያስ ምዕራፍ 18 ያለውን የእግዚአብሔር ቃል ነው ማውጀው ዛሬ። አምናለሁ ይሄ ቃል ለብዙ ሰው እንደሚደርስ። ሃሌሉያ። ትንቢተ ኤርምያስ ምዕራፍ 18 ዛሬ ጌታ በነቢይቷ አዲስ ነገር እያለች ነበር። በቃ ዛሬ ይሄ መልእክቱ ራሱ እንደዛ ነገር ነው። ሃሌሉያ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህ አለው፣ ተነስተህ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤትም ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃው ይሰራው የነበረ ዕቃ በሸክላው እጅ ተበላሸ፣ ሸክላ ሰሪውም እንደወደደ። አቤት አቤት፣ መልእክቱ እዚህ ጋር ነው። መልሶ ሌላ ዕቃ አድርጎ ሰራው። አዲስ ዕቃ ማለት ነው። አዲስ ነገር ማለት ይሄ ነው። ሃሌሉያ። ሌላ ዕቃ አድርጎ ምን አለ ይላል? ሰራው። ቁጥር 5 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። አለቀ በቃ። እንጸልይ። የሰማይ አምላክ እግዚአብሔር ሆይ እናመሰግናለን ስለሰጠን ስለዚህ ድንቅ ጊዜ። እግዚአብሔር እናከብራለን። የቃል ብርሃን በእኛ ላይ ያብራ። በቃል ውስጥ ያለው መገለጥ በእኛ ላይ ይገለጥ። ክብር በእኛ ላይ ይስራ። ኃይል በእኛ ላይ ይስራ። ዛሬ ደግሞ አዲስ ነገር ስለምታሳየን እናመሰግናለን። በኢየሱስ ክርስቶስም ባሪያን እርዳ። መንፈስ ያለ መከልከል ይንቀሳቀስ። ጨካኝ አውሬ የተመታ ይሁን በኢየሱስም አሜን። ሃሌሉያ። እንዲሁ በእኔ እጅ አላችሁ። ሲያድን አልበልባ ያንቺ ነገር በእግዚአብሔር እጅ ነው። ዛሬ መልእክት አለኝ፣ ነገር በእግዚአብሔር እጅ ነው የሚል። የዛሬ መልእክት እንዴ የትላንት ሌላ ነው። ነገር በእግዚአብሔር እጅ ነው። ትላንት ሌላ ነው አይደለ? ምንድን ነበር? ይቀድምላችኋል ነበር። ቀድሞላችኋል ሳይሆን ይቀድምላችኋል። ሃሌሉያ። ቀድሞዋል አይደለ? ዛሬ ሲያድን አልበሩ ሆነ በልባክ። የዛሬ ውስጥ ደግሞ ነገር በእግዚአብሔር እጅ ነው። ነገሬ በል በእግዚአብሔር እጅ ነው። ይኸውልህ ያንተ ነገር ያለው በሰይጣን እጅ አይደለም፣ በሰው እጅ አይደለም፣ በሆነ ሰንበዲ እጅ አይደለም፣ በእግዚአብሔር እጅ ነው። አሜን። የኔ ነገር በልባክ በእግዚአብሔር እጅ ነው። የእግዚአብሔር እጅ ማለት ይቺ መሰለችን? አረ አሜን። ሰማይና ምድርን የሰራ እጅ እኮ ነው። አረ ሃሌሉያ አሜን። የትም ቦታ የሚገኝ እጅ ነው። ትልቅ ነው የእግዚአብሔር እጅ። አረ ሃሌሉያ። የኔ ነገር በል በእግዚአብሔር እጅ ነው። ይሁን በእግዚአብሔር እጅ ያለ ነገር ሰይጣን አያገኘውም፣ ሰው አያገኘውም፣ ሁኔታ አያገኘውም። አሜን በልባ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ለጌታ ይሁን። ለኤርምያስ እኮ የተናገረው ቃል ነው። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይላል። እንዲህ አለው። ዛሬ እንዲህ ይላል እግዚአብሔር ላንተና ለኔ እንዲህ ይለናል። ለኤርምያስ የለም፣ ለኔ ነው ያለው። ለኔና ላንተ እግዚአብሔር እንዲህ ብሎ ይናገራል። ዛሬ እግዚአብሔር ይናገራል። ዛሬ በልባከ እግዚአብሔር እንዲህ ይለኛል፣ ይናገረኛል። ሰው ሊናገር አይደለም የመጣው፣ እግዚአብሔር ነው። አሜን በል፣ አሜን በል፣ አሜን በል። ከሰማይ ዛሬ እንዲህ ይላል። ከላይ ከሰማይ እንዲህ ብሎ ያወራል። ከላይ ከሰማይ ዛሬ ያወራል። ምድራዊ ወሬ አይደለም፣ ከሰማይ ዛሬ ያወራል። አረ ኢየሱስ ጌታ። ኤርምያስ ያለበት ቦታ አለ። እግዚአብሔር እንደዚህ ያለው ባለበት ቦታ ላይ ምን አለው? ተነስተ ወደ ሸክላ ሰሪው ቤት ውረድ። እግዚአብሔር ያወርዳል፣ ዝቅ ያደርጋል፣ መብቱ ነው። ተነስተ ወደ ሸክላ ሰሪው ቤት ምን በላለ? ውረድ። ምን እንደሚሰራ እኮ አላውቅም። ዛሬ በጌታ በኢየሱስ የምወርድበት ቦታ ሁሉ ያንተ በረከት ይሆናል። አዲስ ነገር የምታይበት ይኸውልህ፣ ሸለቆ በረከት ያለ፣ በሸለቆ ውስጥ በረከት ያለ። ወዳጄ እኔ ወፈዘዘ ደነዘዘ ደስ አይለኝም። አሜን። ነቃ ብለው ውሰድ። አሜን። አትደንዘዝ። አሜን። ማስቲካ እንደሚበላ ሰው ያልክ አትበል። ጠጥታ መውሰድ ነው በቃ። ኢየሱስ ጌታ ነው። አሜን። እኔ በጣም ከማይገባኝ እንዲህ አይገባኝም።
እኔ የማይገባኝ ነውና እኔ እናንተ ከገባችሁ እኔ አስረዱኝ። እንዴ አይገባኝም ምን እንደሆነ ምራቱ ትርጉሙንም አላውቅም። አንዳንዱ ደግሞ እንደዚህ ወደ መሬት ምን እንዴ አሜን ያድናል በል እባክህ። በቃ አትበል በቃ ነቃ ብለህ ለቀም ወሰድ። አሜን አሜን። የሆነ ነገር ሲወረወርልህ እንዴት ነው የምትለው? የምትፈልገው ነገር ሲሆን እንዲህ ሲወረወር ምን ነው የምትለው? ዝም ትላለህ እንዴ? ሰው ላይ ሰው ሄደህ እኮ ነው። አሁን ብር ቢዘንብ እኮ በዚህ ስንት ሰው እርግጠኛ ነኝ ይረጋገጣል። ቃል ሲዘንብ አዳለ ምን አትረጋገጥም? እሺ አሜን በለባ። ስሙ ይባረክ። ኢየሱስ ክርስቶስ ጌታ ነው። አሜን በለባ። ተነስተህ ወደ ሸክላ ሰሪ ቤት ውረድ፣ በዚያም ቃሌን አሰማለሁ። ዛሬ ቃል ይመጣልሃል። አየ ነብዩ ራሱ የእግዚአብሔርን ቃል ለመስማት ይጓጓል። ጥማት ነበረው። እግዚአብሔር መጥቶ ቃሉን እስከሚያስገማው ስለሚጓጓ ኤርሚያስ ወደዛ ውረድና አሰማለሁ ሲለው እየቸኮለ ነው። ለምን ስትይ የእግዚአብሔር ቃል ሰማይን የሰራ ምድርን የሰራ ዓለምን የፈጠረ ዛሬ ላንቺ ለምስኪኗ ዛሬ ላንተ ለምስኪኑ እያንኳኳ በርን እያንኳኳ ወደ ቤት ወደ ሕይወት ይመጣልሃል። ዛሬ ይመጣል። ላንቺ ይመጣል። ላላሙዲ እንዳይመስል አንተ ይመጣል። ሆነ ለኦብራም ሰው እንዳይመስል አንተ ዛሬ ቃል ይመጣል። ነገርን የሚቀይር የሚለውጥ የሚያራምድ ዛሬ ቃል ይመጣል። አሜን። ቃል ሲመጣ ምን መዝሙር አለ? እሺ ያድናል በልባ። ዛሬ ቃል ይመጣልሃል። ይኸው የሚመጣው ቃል የሚሰራ ነው፣ የሚለውጥ ነው፣ የሚሰራ ነው። ሃሌሉያ። የእግዚአብሔር ቃል በሁለት በኩል የተሳለ ነው። ጅማትን ይቆርጣል። ቅልጥምን አልቦ ይገባል። ኩላሊትን አልቦ ይገባል። ዛሬ ወደ አንተ መጣ። ዛሬ ቃል መጣል ይበል። መቶ አለቃው እንደዚህ እኮ ነው ያለው። ገብቶታል። ቃል ብቻ ተናገር። ይኸው ዛሬ ቃል ይናገራል። ዛሬ ቃል ብቻ ዛሬ ወደ አንተ ይመጣል። ይኸው ቃል ይምጣልህ እንጂ ነገር ይለወጣል። ቃል ይምጣልህ እንጂ ፈቀቅ ትላለህ። ቃል ይምጣልህ እንጂ ትሄዳለህ። ቃል ይምጣልህ እንጂ ትይዛለህ። ይኸውልህ እኛ በጉልበታችን አይደለም የምንኖረው፣ በአካውንታችን አይደለም የምንኖረው፣ በዘመዳችን አይደለም የምንኖረው። በሰማይ ቃል ነው። አሜን። በሰማይ ቃል ነው። አሜን። በሰማይ ቃል ነው። አሜን። ይኸው የምንኖረው በሰማይ ቃል ነው። የምንወጣው የምንገባው በሰማይ ቃል ነው። የምንኖረው በሰማይ ቃል ነው። አሜን። ያድናል በልባ። ያድናል በልባ። እግዚአብሔር ከቃሉ በላይ ማንንም አያምንም። ሃሌሉያ። ሃሌሉያ በልባክ። ቃል መጥቶልኛል በልባክ። ወደ ሸክላ ሰሪ ቤትም ወረድኩ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃው የሰራው የነበረ ዕቃ በሰቀላው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ዛሬ ነገር እንደገና ይሰራል። ነገር እንደገና ይሰራል። እግዚአብሔር ነገርን በእጁ እንደገና ይሰራዋል። ይኸው ሸክላ ሰሪ ሸክላውን እንደሰራ እግዚአብሔር ያንቺን ነገር፣ ያንተን ነገር፣ የእናንተን ነገር፣ የኔን ነገር፣ የዚህ ቤተክርስቲያን ነገር፣ የምድሪቱን ነገር፣ የከተማውን ነገር እግዚአብሔር እንደገና ሌላ አድርጎ ለውጦ ቀይሮ የሚያምር አድርጎ ይሰራዋል። አሜን። አሜን በልባ። ይኸውልህ ዛሬ የትላንትናውን ሳይሆን ሌላ ነገር ትቀበላለህ። አሜን። ከተለማመድከው አትቀበልም። አሜን። ከተከፈትክ ግን ዛሬ ያቀበላል። ይኸው ትላንትና እሑድን ተው፣ ዛሬ ሰኞ ሌላ ነገር
አዲስ ነገር ያማረ ነገር ያገኛል። አንድ ነገር ልንገርህ፣ እንኳን ሰማይ እኛ እዚህ መድረክ ስንቆም እግዚአብሔር ራሱ እንደ ዘማሪው ይቀየርብኛል አለ። ኧረ አሜን። ያ ዘማሪ ይቀየርብኛል አለ። እግዚአብሔር እዚህ ስንቆም ይቀየራል፣ ሌላ ይሆናል። ሃሌሉያ! ዛሬ ክብር ያገኛል። አሜን። ይኸው ለማዳበግ ያልሆነ ካለ አሜን ይላል። ለማዳበግ ሁሉ ጊዜ ሳር ብቻ ነው የሚፈልገው። ነገር ግን ከሳርም የተሻለ ነገር ሊሰጥ ይችላል። ይኸው ዛሬ አዲስ ነገር ያገኛል። አሜን። ሲያድን አልበለባክ ሌላ በል የኔ አምላክ ዛሬ ሌላ፣ ነገ ሌላ፣ ከነገ ወዲያ ሌላ፣ ሁሉ ጊዜ ሌላ አዲስ ነው በል። አሜን። ማለዳ እግዚአብሔር ምንድነው? አዲስ ነው። አሜን። God is new። ሲያድን አልበለባክ እግዚአብሔር አዲስ ነው። አሜን። አይለመድም። አሜን። በሰው እውቀት አይታወቅም። አሜን። አይለካም። አሜን። አይመተርም። አሜን። አሜን በለባክ አይለካም። አሜን። አንቺን ሊለካሽ ይችላል፣ አንተን ሊለካ ይችላል፣ አንተን ሊያቅ ይችላል፣ እኔን ሊያቅ ይችላል። እግዚአብሔርን ግን ማንም አያውቅም። አሜን። ሲያድን አልበለባክ ሃሌሉያ። ዛሬ በል ሌላ፣ ከትላንት የተሻለ፣ ከትላንት ወዲያ የተሻለ፣ ከታች አምና የተሻለ፣ ካምና የተሻለ፣ ከባለፈው ወር የተሻለ ዛሬ ደግሞ አዲስ ነገር አለ። አሜን። የጌታ መንፈስ እንዲህ ይለኛል፣ ዛሬ ብዙ ሰዎች ይመሰክራሉ ይለኛል። እኔ አላቅም፣ ዛሬ ብዙ ሰዎች የሚመሰክሩ ነገር እሰጣቸዋለሁ ይለኛል። ለማን ነው የሚሰጥ አላቅም። ዛሬ ብዙ ሰዎች ይመሰክራሉ ይለኛል። ይኸው ዛሬ ብዙ ሰዎች ይመሰክራሉ። ብዙ ሰዎች የሚመሰክሩት ነገር ዛሬ ይሆናል። አሜን። እግዚአብሔር ይለኛል፣ የብዙ ሰው ቢዝነስ ዛሬ ይከፈታል ይለኛል፣ ይለቀቃል ይለኛል። የብዙ ሰዎች የተያዘባቸው የቢዝነስ በርስ ይለቀቃሉ። ካመንክ ይሁንልህ። አሜን። ሃሌሉያ ሃሌሉያ። ካመንክ ይሁን፣ ለሚያምን ይሁን፣ ለሚያምን ይደረግ፣ ለሚያምን ይፈጸም፣ ለሚያምን ይደረግ። ሃሌሉያ። አድርጎ ምን አለ ይላል? ሰራው። ተሰርቷል። የኔ ነገር ተሰርቷል። እሰራዋለሁ አይደለም ማለት ሰራው። እግዚአብሔር ነገርን ሰርቶታል። የተሰራውን ነገር ዛሬ ለመቀበል ከመጣ ተወስዳል። ነገር በል በእግዚአብሔር በሉዓላዊው በሁሉ ቦታ በሚገኘው በአንድ ጊዜ በሁሉ ቦታ በሚገኘው ነገሬ ተሰርቷል። አንተ አሜን ስትል እግዚአብሔር ከዛ አሜን እንዳሜታ ነው። አሜን ስትል ያ ይልና ያ ዛሬ ለአንድ ሰው ያ ውሰደው 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 ታመበት ግን ምስጋና እኔንም ማምነው እንደዛ ነው። አንተ ከላይ ከሰማይ የመጣውን ወርድ ቃል ድምጽ የሄቨን ድምጽ የመንፈስ ቅዱስ ድምጽ አሜን ቀጥታ ይኸውልህ ምን እንደሚል ታቃለቃሉ መንፈስ ገባባቸው እንደሚል በረከትም ይገባባል። ይኸው መንፈስ እንደሚገባ በረከት የምትጠየቀው ጥያቄ ሁሉ ዛሬ ይሰጣል። አሜን ዛሬ በሉ ዛሬ ይሰጠኛል፣ ይደረግልኛል። ሃሌሉያ